ብፁዕ አባታችን አቡነ ሄኖክ የአዲስ አበባ ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል እንደየቅደም ተከተላችሁ የቤተ ክርስቲያኒቱ የሥራ ኃላፊዎች እግዚአብሔርን ብላችሁ ይቅርታውን ቸርነቱን አምናችሁ ከቅድስት ድንግል እናቱና ከቅዱሳን ባለሟሎቹ የሚገኘውን ጥበቃና ምልጃ ተስፋ አድርጋችሁ በዚህ ቦታ እንድትገኙ እግዚአብሔር የፈቀደላችሁ ወገኖቻችን ክርስቲያኖች በእግዚአብሔር ስም እንዴት አደራችሁ? እንዴት አረፈዳችሁ? እንዴት ከረማችሁ? በሐዘናችንም ሆነ በደስታችን ጊዜ በጤንነታችንም ሆነ በበሽታችን ጊዜ አትርፈን ደስ ባለንም ሆነ ከስረን አንገት በደፋን ጊዜ ገንዘብ፣ ጤና፣ ዘመድ ፊቱን ባዞረብን ጊዜ ነገሮች ሁሉ የጨለሙ በመሰለን ጊዜ ከጎናችን ያልተለየው ከመካከላችን ያልጠፋው ትናንት ከትናንት ወዲያ የረዳን የጠበቀን የመገበን ዛሬም እየረዳን እየጠበቀን እየመገበን ያለ ለዘላለምም ይሄን ሁሉ መግቦቱን ጥበቃውን እንደማያቋርጥብን አፋችንን ሞልተን የመሰከርንለት የምንመሰክርለት ልባችንን ሞልተን ያመንነውና የምናምነው የአባቶቻችን አምላክ ልዑለ ባሕሪ እግዚአብሔር እስከ ዛሬ ስላደረገልን በጎ ነገርና ወደፊትም ሊያደርግልን ስላዘጋጀው መልካም ነገር ሁሉ ሕያው ቅዱስና ዘላለማዊ ስሙ ይክበር ይመስገን። ይክበር ይመስገን። ይክበር ይመስገን። እናንተ የምትሰሙት እኛም የምንናገረው አይንሳን አይንሳችሁ። እግዚአብሔር ጆሮአችሁን ይክፈት፣ አንደበታችንን ይፍታ። በመላ በግምት በሳይሆን አይቀርም በይመስለኛል የግል ሐሳባችንን እንዳናፈስባችሁ እግዚአብሔር የእናንተን ጆሮ ይጠብቅ፣ የእኛንም አንደበት ይቆጣጠር። ወይከውን ፍቁረ በሀበ ኩሉ ወይሰናው ምስራራዊት መሳጠያን ወአዕዋፍኒ ወዘይትሐወስ ዲበ ምድር ወያጼንው መዓዛ ፈጣሪሆሙ በላዕሌሁ ዋይባንኒ ወዕፀው ወኩሎሙ ጠባይአት ይገብሩ ምስሌሁ ሰላመ። በሁሉ ዘንድ የተወደደ የተከበረ ይሆናል። ከነጣቂ ካጥፊ አራዊት ጋራ በሰማይ ከሚበሩ አዕዋፍ በምድር ከሚርመሰመሱ ነፍሳት ጋር ሁሉ ሰላም ይኖረዋል፣ ተስማምቶ ይኖራል። ወያጼንው መዓዛ ፈጣሪሆሙ የፈጣሪያቸውን ቸርነት የፈጣሪያቸውን መግቦት በእሱ ያዩበታልና እንጨቱ፣ ድንጋዩ፣ ሌሎቹም ፍጥረታት ሁሉ ከእሱ ጋር ሰላም አድርገው ይኖራሉ። አረጋዊ መንፈሳዊ የሚባል ከአራቱ የቤተ ክርስቲያን ጉባኤያት መካከል አንደኛው የሆነና በአራተኛው ጉባኤ ውስጥ የሚገኝ ሦስተኛው መጽሐፍ ላይ በ33ኛው አንቀጽ ወይም ድርሳን ላይ አሁን የጠቀስኩላችሁ ገጸ ምንባብ ተጽፎ ይገኛል። በቀደም ተናግሬያለሁ። በኦርቶዶክሳዊ ተዋሕዶ ቤተ ክርስቲያን 3 ነገሮች ምልክቶቻችን ናቸው። ታቦቱ፣ ጳጳሱ፣ መስቀሉ። መስቀሉ የድኅነታችን ማረጋገጫ ነው። ታቦቱ የአምልኮታችን መገለጫ ነው። ሊቀ ጵጵስናው የክህነታችን መገለጫ ነው። ስለዚህ ኦርቶዶክሳዊ ተዋሕዶ ቤተ ክርስቲያን በታቦቱ፣ በመስቀሉ፣ በጳጳሱ አማካኝነት ትገለጣለች ማለት ነው። ጳጳሳቱ በመካከላችን ተገኝተው ሲባርኩን እንባረካለን። የጎደለው ይሞላል፣ የጠመመው ይቃናል፣ የተበጠበጠው ይረጋጋል። ጥላቻው በፍቅር፣ ረብሻው በሰላም፣ ጉድለቱ በሙላት፣ ሞቱ በሕይወት፣ መቃብሩ በትንሣኤ ይተካል። ምክንያቱም የሰማያዊ ንጉሥ የእግዚአብሔር መልእክተኞች ስለሆኑ። ስለዚህ ብፁዕ አባታችን ከኔ በኋላ እኔ መንገዱን ለመጠቅ ለመታዘዝ ያህል ነው። የጎደለውን ሞልተው የተጣመውን አቃንተው ተግሳጽ ከመዳን ትምህርት ከቡራኬ አጣምረው ይሰጧቸዋል። እኔ የተወሰነ ነገር እነግራችኋለሁ። ቅድም የጠቀስኩላችሁ ድርሳነ አረጋዊ መንፈሳዊ በሚባለው ኦርቶዶክሳዊ ተዋሕዶ ቤተ ክርስቲያን ብሉይን ተንትና ሐዲሱን አብራርታ ባስቀመጠችበት የዛሬ 1600 ዓመት የተጻፈ
በግዕዝ ቋንቋ ያለ ከጉባኤዎቻችን መካከል አንዱ ነው። እዛ መጽሐፍ ላይ ሙሉ ታሪኩ ምንድን ነው የሚለው? አንድ ሰው መንፈሳዊ ሲሆን ክርስቲያን ሲሆን ቅድስና ሲኖረው እግዚአብሔር ሲቀርበው ጊዜውን ገንዘቡን አካሉን ሳያባክን ሲቀር አራት አይነት ሰላም ያገኛል። አንድ ከራሱ ጋር ሰላም ይሆናል። ሁለት ከፈጣሪው ጋር ሰላም ይሆናል። ሶስት ከሌሎች ሰዎች ጋር ሰላም ይሆናል። አራት ከሌሎች ፍጥረታት ጋር ተግባብቶ ይኖራል ነው የሚለው። እንደሚታወቀው ምዕመናን ሰው እግዚአብሔር እንደተለየ የሚታወቀው መልኩ ሲጠቁር፣ ቁመቱ ሲያጥር፣ ሲከስ አይደለም፣ ወይ ባለባበሱ አይደለም፣ በንግግሩ በተግባሩ ነው። ሰው እግዚአብሔር እንደተጣለው የሚታወቀው ከአራት ነገሮች ጋር ጦርነት ይከፍታል። የመጀመሪያው ጦርነት ከራሱ ጋር የሚከፍተው ጦርነት ነው። ከራስ ጋር የሚካሄድ ጦርነት ፍልሚያው በውስጥ ስለሆነ ደም ሲፈስ፣ ጥይት ሲተኮስ፣ ቦምብ ሲፈነዳ፣ መትረየስ ሲንተከተክ አይታይም። የውስጥ ጦርነት ነው፣ የውስጥ ፍልሚያ ነው። ስለዚህ ሰው በመጀመሪያ መታረቅ ያለበት መስማማት ያለበት ከራሱ ጋር ነው ማለት ነው። አንዳንድ ሰዎች ጠዋት በሰላም ከቤታቸው ወጥተው ከፊል ደመናማ ጭጋጋማ ፊት ይዘው ይወጣሉ። ምን ሆነው ነው ሲባል በውስጣቸው ጦርነት አለ፣ ፍልሚያ አለ፣ ፍጅት አለ፣ እርቂት አለ በውስጣቸው። እንዲያውም ከዚህ በፊት ተናግሬያለሁ። አንዳንድ መንገዶች ሲሰሩ በዚህ በኩል መንገዱ ዝግ ነው፣ እድሳት ላይ ነው ይባላል አይደል? እኔ ደግሞ አንዳንድ ሰዎች እድሳት ላይ ነው ብሎ መለጠፍ ያለባቸው ሰዎች አሉ። ውስጣቸው የሚተራመስ ውስጣቸው የፈረሰ ፈርሰው መሰራት ያለባቸው ሰዎች አሉ። ስለዚህ የመጀመሪያው ጦርነትን ከራስ ጋር ነው። የመጀመሪያው ድል ደግሞ ማንን ማሸነፍ ነው? ጮክ ብላችሁ ንገሩ። ማንን ማሸነፍ ነው? ማንን ማሸነፍ ነው? ሐዋርያው ቅዱስ ጳውሎስ የመንፈስ ፍሬዎች ካላቸው ከዘጠኙ አንዱ ዘጠነኛውና የመጨረሻው ይዘሞ ተብሎ በጊዜ የተነገረው በአማርኛ ራስን መግዛት ነው። ሰሎሞንም ሲናገር ከተማን ከማስተዳደር ራስን ማስተዳደር ከባድ ነው፣ ራስን መግዛት ከባድ ነው። ስለዚህ ሰው መጀመሪያ ሰላማዊ የሚሆነው ራሱን ሲገዛ ነው፣ ራሱን ሲቆጣጠር ነው፣ ከራሱ ጋር ሲታረቅ ነው። ሁለተኛው ከፈጣሪው ጋር ሲጣላ፣ ከፈጣሪው ሲርቅ ነው። ሶስተኛው ከሌሎች ሰዎች ጋር ሲጣላ ነው። አራተኛው ከሌሎች ፍጥረታት ጋር ሲጣላ ነው። አሁን እንግዲህ በጥቅሱ የነገርኳቸው ወይሰናው ምስራራዊ መሳቂያ አንበሳ ሰባሪ ነው፣ ነብር ዋጫሪ ነው፣ ጅብ ዘንታሪ በላተኛ ነው። እነዚህ ጎጂ ናቸው። ነገር ግን ለጻድቃን፣ ለሰማዕታት፣ ለቅዱሳን አንበሳው፣ ፈረሱ፣ ሌላው እንደ አንበሳው ነብሩ እንደ ፈረስ እንደ በቅሎ አገልግሏል። ለምን? አንበሳን ለመቆጣጠር ነብርን ለመቆጣጠር ራስን መቆጣጠር ወሳኝ ስለሆነ ታላቁ ሊቅ ዮሐንስ አፈወርቅ ሪውኬ እስኪ ተመልከቱ፣ ኢያሱ አጭር ነው፣ 3 ክንድ ከስንዝር ነው፣ ምድር ላይ ነው ያለው። አዘዘ ዘሃሎ ታይተ አዘዘ ዘሃሎ ላይለ እታች አለው ምድር ላይ ያለው ኢያሱ በብዙ ሚሊዮን ኪሎ ሜትር ከሱ ርቃ የምትገኘውን የምታቃጥለውን ፀሐይ ቁሚ ብሎ አዘዛት አለ። ፀሐይን ቁሚ ብሎ ለማዘዝ ራሱ ለፈጣሪው መታዘዝ አለበት። ፀሐይን ለመቆጣጠር ራስን መቆጣጠር ያስፈልጋል። አንበሳውን ለመጋለብ ሰባሪ ስሜትን ማስወጣት ያስፈልጋል። ነብሩን ለመቆጣጠር ነብር ቁጡ ነው። ቁጡ ስሜቱን ያላወጣ ሰው ነብር ይበላዋል እንጂ ነብር አይታዘዝለትም። ሰባሪ ስሜቱን ያልተቆጣጠረ ምዕመን አንበሳ ይሰብረዋል እንጂ አንበሳ አይታዘዝለትም። ዛሬ እረፍታቸውን የምናከብርላቸው ቅድም መዘምራኑ መርጌቶቹ ግሩማን መላእክት ሱራፌል ወኪሩቤል እለ አክናፊሆሙ ነበልባል ክንፋቸው እሳት ነበልባል የሆነ ኃያላን አስፈሪዎች ሱራፌል ኪሩቤል ወረዱ ይሆን ይትቀበሉ በብሂል እንዲህ እያሉ ሊያመሰግኑ ገብረ መንፈስ ቅዱስ እያመሰገኑ ወደ ሰማያዊት ሀገር ሊያስገቡ መጡ ብሏል። ግን አቡነ ገብረ መንፈስ ቅዱስ 60 ነብር 60 አንበሳ ይታዘዝላቸው ነበር። ቅድም በጥቅሱ እንደነገርኳችሁ ወይሰናው ምስራራዊ መሳቂያን ከነጣቂው ከገዳዩ ከሰባሪው ከቁጡ ከአንበሳው ከነብሩ ጋር ተስማምቶ ለመኖር ቅድም እንዳልኩት ነው። መጀመሪያ ከራስ ጋር መስማማት ያስፈልጋል። በሁለተኛ ደረጃ ከፈጣሪያቸው ጋር መስማማት ያስፈልጋል። ለምሳሌ አንድ ሰው ቤታችሁ ቢመጣ በእንግድነት ቢመጣና ውሻ ቢኖራችሁ ውሻውን ፈታችሁ ትለቁበታላችሁ?
ንገሩኝ እስኪ ምን ታደርጉታላችሁ? ውሻው ምን ታደርጉታላችሁ? እረፍት ትሉታላችሁ። ውሻው ቀን ነው ሌሊት ነው የሚፈታው? ንገሩኝ። ሌሊት ይፈታል አይደል? ሌባው እንዳስተናግድላችሁ ነው? በር ከፍቶ እንዳስገባላችሁ ነው? ሌባ ሲመጣ ፈተን እንለቅበታለን። እንግዳ ሲመጣ ደግሞ አስረን እንቆጣጠርለታለን። ፍጥረታት የእግዚአብሔር ውሾች ናቸው። ሰማዩ የፈጣሪ ውሻ ነው። ፀሐይ የፈጣሪ ውሻ ነው። ዝናቡ፣ ክረምቱ፣ በጋው፣ ቀኑ፣ ሌሊቱ እንዲያውም የዛሬ 200 ዓመት የነበረ አንድ ሊቅ ሲናገር ምን ይላል? ወለመይቤ እይኩን ወለመይቤ ለይኩን ፈጣሪ መላእክተ ሰማይ ወምድር ይትቀነዩ ለካራያ ሀገር። እግዚአብሔር ይሁን ብሎ ሲያዝ መላእክት እንደ ባሪያ ይገዙልሃል አለ። ወለመይቤ ይኩን እግዚአብሔር ሲያምጽብህ ደግሞ ይምጹ አይዳ ወእግር እጅ እግር ሳይቀር ያምጽብህ እንኳን መላኩ ሊታዘዝልሃል። እጅ ያምጻል፣ እግር ያምጻል፣ ልብ ደም አጥረጭ አላሰራጭላል፣ ኩላሊት ያምጻል አላጣራ ይላል፣ አንደበት አልታዘዝ ይላል እና እጅና እግሬ አልታዘዝ ይላሉ። ማን ሳይፈቅድ? እግዚአብሔር ሲፈቅድ ደግሞ አንበሳው፣ ነብሩ፣ የምድረ በዳ አራዊት በጠቅላላ ምን ይሆናሉ? ይታዘዛሉ ማለት ነው። ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ጽላት ቀርጻ ቤተክርስቲያን አንጻ የሰማዕታት ገድላቸውን፣ የሊቃውንት የመላእክት ድርሳናቸውን፣ የጻድቃን ታምራቸውን የሁሉንም የተጸነሱበት፣ የተወለዱበት፣ ያረጉበት፣ የተሰወሩበት፣ የተቀበሩበት መልካም ስራ የሰሩበት ሁሉ ቀን ቆጥራ ወር አስባ ዓመት አስምታ የምታከብርላቸው ቅድም እንደነገርኳችሁ ከአራቱ ወገኖች ጋር ሰላም የፈጠሩትን ነው። አንድ ከራሳቸው ጋር፣ ሁለት ከፈጣሪያቸው ጋር፣ ሶስት ከሌላው ሰው ጋር፣ አራት ከተፈጥሮ ጋር። መቼም ጦርነት ባለበት አካባቢ የአዕዋፋት ዝማሬ ሊሰማ አይችልም። ምዕመናን ጥይት እየጮኸ ክላሽ እያስካካ መትረየስ እየተንተከተከ መድፉ ታንኩ እየተርመሰመሰ የአዕዋፋት ዝማሬ አይሰማም። አንበሳው ነብሩ አይገኝም። እንዲያው አሁን በሰሜኑ ጦርነት በተካሄደበት አካባቢ እንስሳት ሳይቀሩ ተሰደዋል። አዕዋፍ ሳይቀሩ ተሰደዋል። በኖህ ጊዜ የሰው ልጅ ባጠፋው ጥፋት በዘነበው ፍልውሃ እንስሳት ተቀቅለዋል፣ አዕዋፍ ተቀቅለዋል። በሰዶም በገሞራ የሰው ልጅ ባጠፋው ጥፋት እንስሳት፣ አዕዋፍ በማይመለከታቸው ተቀቅለዋል። ወኩሉ ፍጥረት ተፈስሐ በምጽአትከ ፍጥረት ሁሉ በመምጣት ደስ አለው የሚለውን ውዳሴ ማርያም ሊቃውንት ሲተረጉሙ ፍጥረት በምንድነው ደስ ያለው ሲባል ሰው ከፈጣሪው ጋር ከታረቀ አያጠፋም፣ ካላጠፋ ቅጣት አይመጣም፣ ቅጣት ካልመጣ ደግሞ እኛም አንጠፋም ብለው አቆጣው ዝንጀሮ ሳይቀር አመሰገነ ይላል። ዛሬ ዝንጀሮ ማየት ብርቅ ነው በጦርነት ቦታ፣ ጦጣ ማየት ብርቅ ነው በጦርነት ቦታ፣ ርግብ ማየት አይቻልም፣ አዕዋፍን ማየት አይቻልም፣ ለምለም ዛፍ አይታይም፣ ንጹህ ውሃ የሚጠጣ አይታይም፣ ለምለም መሬት አይታይም። ፈንጁ ቦምቡ በፈነዳበት፣ ደም በፈሰሰበት፣ የሰው ስጋ በተልከሰከሰበት ቦታ ሁሉ በረከት አይገኝም። ስለዚህ የሰው ልጅ መጀመሪያ መታረቅ ያለበት ከማን ጋር ነው ብያችኋለሁ? ጮክ ብላችሁ ንገሩ። ሁለተኛ ከፈጣሪ፣ ሶስተኛ ከሰው ጋር፣ አራተኛ ከተፈጥሮ ጋር እና አቡነ ገብረ መንፈስ ቅዱስ ቅድም እንደጠቀስኩላችሁ ይህንን አራቱን ያጠናቀቁ ናቸው፣ አራቱን የፈጸሙ ናቸው። ለዚህ ነው ሐዋርያው ቅዱስ ጳውሎስ በዕብራውያን 13:16 ላይ ሲናገር ምን አለ? ወበንተዝ እያሐፍር እግዚአብሔር ከመ ይትበሃል አምላኮሙ። እግዚአብሔር አለ ሐዋርያው ቅዱስ ጳውሎስ በመጽሐፍ ቅዱስ ውስጥ ነው የምነግራቸው። እግዚአብሔር አምላካቸው ተብሎ ሊጠራባቸው አያፍርም አለ። እስኪ እናቶቻችን እንደው አንድ ምሳሌ ልንገራችሁ። 3 ልጅ ቢኖራችሁና የመጀመሪያው ቃሚ ሰካራም ቢሆን፣ ሁለተኛው ማጀራት መቺ ቢሆን፣ ሶስተኛው የመጨረሻው ዶክተር ቢሆን የማንና ስትባሉ ደስ ይላችኋል? አይደል? ማን ይኸው ሎት የቃሚውና ደስ ይላል፣ የዱርዬውና ደስ ይላል፣ የማጀራት መቺውና ደስ ይላል። የዶክተርና ሲባልስ ልክናማ ራሳቸው ሆነ ቀዷል ይሰማቸዋል፣ ደረታቸው ይነፋሉ። እግዚአብሔር አለ ታላቁ ሊቅ ዮሐንስ አፈወርቅ ቅዱስ ጳውሎስ ያነበበው ተረጉም ምን አለ? እግዚአብሔር የዓለም ፈጣሪ ነው አለ። ሰማዩን፣ ፀሐይ፣ ጨረቃ፣ ከዋክብትን ጨምሮ ምድሩን፣ አዝርዕቱን፣ እጽዋቱን፣ አትክልቱን፣ ተራራውን፣ ውቅያኖሱን በላይም በውስጥም ያለውን ሁሉ የፈጠረ እሱ ነው አለ። ነገር ግን ይህን ሁሉ ትተው
ግን ማይራፋላውያን ከሚሊዮን ወንጀለኞች አንድ ጻድቅ ይበልጣል። እየሰማችሁ ነው? ከሚሊዮን ወንጀለኞች አንድ ጻድቅ። ክርስትና እንደ ስቴዲዮም በቲፎዞ እንደ ፓርላማ በደጋፊ አይለካም። ስንት ሰው ይደግፋል አይባልም። ክርስትና ሚሊዮኖች ሊክዱ ይችላሉ። ሚሊዮን እንደ በዮሐንስ ወንጌል እኮ ሐዋርያት ኢየሱስ ክርስቶስ እንጀራ በርክቶ ሲያበላ ሰዎቹ ደስ አላቸውና ተከተሉ። ኋላ መረር ወዳለው ትምህርት ገባ ክርስቶስ። እኔ የመጣው እንጀራ እያበረከትኩኝ ገበሬ አርሶ የሚሞላው ሆድ ለመሙላት አልመጣሁም። ስለዚህ አስቡበት፣ ስጋዬን መብላት ደሜን መጠጣት ነው ያለባችሁ ሲላቸው ሰዎቹ ደነገጡ። እኛ የመጣ ነው ለመብላት ለመጠጣት ለመደሰት እንጂ ያንተን ይህን ሰማያዊ ትምህርት ለመስማት አይደለም ብለው 5000 ሕዝብ በአንድ ጊዜ ክርስቶስን ጥሎት ሄደ። ሐዋርያት ቅዱስ ጳውሎስ ምን አለ? ቅዱስ ጴጥሮስ አረ ጌታ ሆይ እጹብ ዝንቱ ነገር ወመኑ ይትርሰም ይወቶ፣ አረ የትምህርት ከባድ ነው፣ ማንም ሊሰማው አይችለውም፣ ትምህርቱን ቀለል አድርገው አሉት። ትምህርቱ አይቀልም፣ እንኳን እነሱ አንተም ሁኒ ትፈቅድ እናንተ መሄድ ትፈልጋላችሁ አለ። ክርስትና የብዛት ሃይማኖት የጥራት ሃይማኖት ነው። ቅድም እንደነገርኳችሁ ነው። እግዚአብሔር ብዙ ምዕመናን ከአንድ ግራም ወርቅና ከአንድ ኩንታል ድንጋይ ማን ይበልጣል? ንገሩኝ። ከአንድ ግራም ወርቅና ከአንድ ኩንታል ድንጋይ አንድ ግራም ወርቅ ያለው ሰው በአንድ ኩንታል ድንጋይ ይቀናል? አይቀናም። እግዚአብሔር አብርሃም ይበቀዋል፣ ይስሐቅ ይበቀዋል፣ ገብረ መንፈስ ቅዱስ ይበቁታል፣ ተክለ ሃይማኖት ይበቁታል። ከሚሊዮን ኩንታል ድንጋይ አንድ ወርቅ ይበቃል። 50 ቢወለድ 50 ነው ጉዱ ከተባረከ ይበቃል ይባል። የ15 ልጅ ወልደው እኮ ጧሪ ቀባሪያቸው ደጀ ስራ የሚወደቁ አሉ። አንዳንዶቹ ደግሞ የወደቀ አሳድገው ተሞላቀው ተንደላቀው እማማ ተብለው የሞቱ ሰዎች አሉ፣ ያረፉ ሰዎች አሉ አይደል? ስለዚህ እግዚአብሔር በወዳጆቹ አያፍርባቸው። በዚህ በትንቢተ ሚክያስ ምዕራፍ 3 ሚክያስ ነው ያልኳቸው ይቅርታ፣ ምዕራፍ 3 ቁጥር 16 ላይ እንዲህ ተብሎ ተጻፈ። እግዚአብሔር ለሚፈሩ ስሙንም ለሚያስቡ በፊቱ የመታሰቢያ መጽሐፍ ተጻፈላቸው አለ። ምን ተጻፈላቸው? የመታሰቢያ መጽሐፍ። ምን ላደረጉ? ስሙን ለሚያስቡ እግዚአብሔርን ለሚፈሩ በጎ ብናደርግ ዋጋ ይከፍለናል፣ ብናጠፋ ይቀጣናል ብለው ቅድም እንዳልኩት ጻድቅ የሚባለው ጊዜውን፣ ገንዘቡን፣ አካሉን ያላባከነ ሰው ነውና ለእንደዚህ አይነቶቹ እየሰማችሁ በጣም ጸጥ አላችሁ የወጣችሁ መሰለኝ። እስኪ አጨብጭቡ። ስለዚህ አቡነ ማነው ቅድም በትንቢተ ሚክያስ እንደነገርኳችሁ እግዚአብሔርን ለሚፈሩ ስሙን ለሚያስቡ ሰዎች በፊቱ ምን ተጻፈላቸው አለ? የመታሰቢያ መጽሐፍ ተጻፈላቸው። ገድለ ተክለ ሃይማኖት፣ ገድለ ገብረ መንፈስ ቅዱስ፣ ገድለ አርሴማ፣ ገድለ ሐዋርያት የሚባል ከሰማችሁ ስሙን ለሚያስቡ እሱን ለሚፈሩ የመታሰቢያ መጽሐፍ ተጻፈላቸው። ወከብረት ነፍሶሙ በውስተ ዓለማት ክሌቲ ዘዜ ወዘካይላል በቤተ ክርስቲያን መቅድመ ወንጌል የሚባለው መጽሐፍ በሁለት ዓለም ስማቸው ከበረ አለ። ገብረ መንፈስ ቅዱስ የነበሩት በ11ኛው መቶ ክፍለ ዘመን የዛሬ 800 ዓመት ገደማ ነው። ነገር ግን ዛሬ እንደ አዲስ እንደ ትኩስ ትናንት እናንተ እኛ ሰፈር እንደነበሩ እንደ ሰፈራችን እንደ መንደራችን ሰው እናከብራቸዋለን፣ እንጸልይባቸዋለን፣ አማልዱን አስታርቁን እንላቸዋለን። ጽላት ቀርጸን ቤተ ክርስቲያን አንጸን ገድላቸውን እየመሰከር እናከብራቸዋለን። በመሰረቱ አቡነ ገብረ መንፈስ ቅዱስ ግብፃዊ ናቸው። ክርስትና ወንዝ፣ ተራራ፣ ዘር፣ ቀለም የለውም። እንዲያውም ከዚህ በፊት ተናግሬዋለሁ። ክርስቶስ ዓለምን ያዳነው በቀለሙ ነው በደሙ ነው? ጮክ ብላችሁ ንገሩ። አንድ ደራሲ በ19ኛው መቶ ክፍለ ዘመን ጥቁሮቹ አፍሪካውያን እና በላቲን አሜሪካ ያሉ ጥቁሮቹ ነጮቹ በጣም ስላሰቃዩቸው በየስዕሎቹ ላይ ጥያቄ ነበራቸው። እመቤታችንም ክርስቶስም መላእክትም ሲሳሉ ለምን ነጭ የሆኑ ይሳላሉ ጥቁር አይሆኑም የሚል ጥያቄ ነበረ። ከግፉ የተነሳ ከመከራው የተነሳ ጭቆናው ልክና መልክ ስላልነበረው በሰዎቹ በኩል ፈጣሪያቸውን ጭምር እስከ መጠራጠር ደርሰው ነበር እና ኢትዮጵያዊ ሊቅ ምን አደረገ ይባላል? ለስዕል ተማሪዎቹ ክፍል ገብቶ የክርስቶስን ስዕል ቀይ በሆነ በደም ቀለም ሳለው እና ይሄ ነው ክርስቶስ ዓለምን ያዳነው በነጭነት በጥቁርነት ሳይሆን ደም ምን አይነት ነው?
የፈረንጅ ደም ምን አይነት ነው? የጥቁር ደም፣ የሀበሻ ደም ቀይ ያስተባብራል። በደሙ እንጂ በቀለሙ አላዳነንም። እዚህ ቀይም ጥቁር ካላችሁ እስከ መቃብር ሸኝቷችሁ ይመለሳል። ኋላ በመንግስተ ሰማያት ስትነሳ ቆንጆ ነኝ ፀጉሬ ዞማ ነው ያልሽው እህቴ ምንም ትርጉም የለውም። ምንም የካውያ ሲሳይ ነው እዚህ ዓለም ላይ። ከመቃብር በኋላ በመንግስተ ሰማያት ፀጉርሽም ጥርስሽም ዓይንሽም ትርጉም የለው። ክርስቶስን መስለሽ የምትነሹ ሁላችንም እኔ ከዚህ በፊት ተናግሬዋለሁ። እኔ አይነ ስውር ነኝ። ሲሞት ሁሉም አይነ ስውር ስለሆነ ተጽናንቼው ነው የምኖረው። አይናማ ሬሳ አለ እንደሚመና ጆሮ ያለው ሬሳ አለ። ሲሞት ሁሉም ደግሞ ሁሉም አይነ ስውር ሁሉም ዲዳ ነው። እግዚአብሔር ይክበር ይመስገን። ስንነሳ ግን ታድሰ ተለውጠ ዓይናችን በርቶ ጆሮአችን ተከፍቶ ዛሬ እጅ ግራተው በየአስፋልቱ ፀሐይ የሚጠብሳቸው ብርድ የሚያቆራምዳቸው ቤተሰብ ዘመድ የተጸየፋቸው ሞት የናፈቃቸው ሁሉ ኋላ ሲነሱ ተቀይረው ተለውጠው አበባ መስለው ክርስቶስን መስለው ወይበር ገጾም ምስቤተ ፀሐይ ከፀሐይ 7 እጅ አብርተው ይነሳሉ። ይክበር ይመስገን እግዚአብሔር። ስለዚህ ምዕመናን ዛሬ የጻድቁ የአቡነ ገብረ መንፈስ ቅዱስ በዓለ ዕረፍት ነው። እንዲህ አይነት በዓላት ሲከበሩ ሁለት ነገሮች እንድታጤኑ እንፈልጋለን። አንደኛው እግዚአብሔር ስራ የሰራባቸውን ሰዎች ማድነቅ ያስፈልጋል፣ መውደድ ያስፈልጋል። ወናሁ ናስተበጽኦሙ ለእለ ተአገሱ ወሰማዕክሙ ትዕግሥቶ ለኢዮብ ዘከመ ፈጸመ ሎቱ እግዚአብሔር። ያዕቆብ በምዕራፍ 5 ቁጥር 11 ላይ እነሆ የታገሱትን ምን እንላቸዋለን? ብፁዓን እንላቸዋለን። እኛ ስንበላ የጾሙትን፣ እኛ ስንዘፍን የዘመሩትን፣ እኛ ስንተኛ ያስቀደሱትን፣ እኛ ስንጋደም የሰገዱትን፣ እኛ ገንዘብ ስንቋጥር የመጸወቱትን ምን እንላቸዋለን? ብፁዓን እንላቸዋለን። እኛ እኮ ለሮጠ ሁሉ አናጨበጭ ሜዳሊያ ላመጣው ነው አይደል? አሁን ታውቃላችሁ ለኦሎምፒክ እኮ 80 100 ሰው ልከን 2 ወርቅ ነው የሚመጣው። 98ቱ ህዝብ አይቀበላቸው፣ ቤተሰቡ የሚቀበላቸው አናቃቸውም። ወርቅ ያመጡት ነው የምናጨበጭበው። እነ ገብረ መንፈስ ቅዱስ የምናጨበጭብላቸው ሩጠዋል። በግሬ ፈጸምኩ ሩጫዬን ጨርሻለሁ ብለው ወደ ሰማያዊ አክሊል ስለተረከቡ ነው። ስለዚህ ዛሬ እንዲህ አይነት ቅዱሳን ሲረከቡ ሲከበሩ ምንድነው እኛ ከነሱ ምን እንማራለን? ነው ማየት ያስፈልጋል። መቼም ለጀማሪ ሯጭ የና አበበ ቢቂላ ታሪክ የሚተረክለት አይዞህ ታሸንፋለህ ነው እንጂ አበበ ቢቂላ ይነሳል ይመጣል አይደለም። የገብረ መንፈስ ቅዱስ ታሪክ ስንነግራችሁ ወጣቷ የአርሴማን ታሪክ ስንነግርሽ መልክሽ እንዳይባክን፣ ወጣትነትሽ እንዳይባክን፣ ሴትነትሽ እንዳይባክን ለክርስቶስ ሙሽራ መሆንሽን አውቀሽ ከእናትሽ ከአርሴማ ተምረሽ ጠንካራ እንድትሆኚ ነው። አንተ ወጣቱ የጊዮርጊስን ታሪክ የምንተርክልህ ጊዮርጊስ በ23 ዓመቱ ሰውነቱ በሚነድበት ደሙ በሚሞቅበት ወጣትነቱ ስጋዊ ፍላጎቱ በሚንቀለቀልበት ስሜቱን ሰውቶ ፍላጎቱን ሰውቶ የዓይኑን አምሮት የልቡን ፍላጎት ሰውቶ ወርቁን ብሩን ስልጣኑን ሹመቱን አራግፎ ጥሎ ሰማያዊ ሙሽራ ሆኗል። አንተም እንደ ጊዮርጊስ መሆን ትችላለህ እያልን ነው። ስለዚህ መማሪያችን ናቸው። ለልባሞቹ መማሪያ ናቸው። በአማላጅነታቸው መማሪያ ናቸው። እኔ የዓለም ብርሃን ነኝ ያለው ክርስቶስ ቅዱሳን ምን ብሏቸዋል? እናንተ የማን ብርሃን ናችሁ ብሏቸዋል? የዓለም ብርሃን ናችሁ ብሏቸዋል። ከእውነተኛው ብርሃን የተለኮሱ እውነተኛ ብርሃኖች ናቸው። ጨለማውን ለመክፈት ነደዋል፣ ጫልጫውን ለማጣፈጥ ሟሙተዋል። ይህ ዓለም ለእነሱ የተገባ ሆኖ ስላልተገኘ ተሰደዋል፣ ታርደዋል፣ ተገፈዋል፣ ተገርፈዋል፣ ተርበዋል፣ ተጠምተዋል፣ ተንከራተዋል። ለዚህ ሁሉ ውለታቸው ደግሞ እግዚአብሔር በሰማይ መንግሥተ ሰማያትን ያወርሳቸዋል። በምድር ድርሳናቸው እንዲነበብ፣ ገድላቸው እንዲነበብ፣ ስማቸው እንዲጠራ፣ ታሪካቸው እንዲነገር፣ ያንቀላፋ እንዲነቃ፣ የወደቀ እንዲነሳ፣ የረከሰ እንዲቀደስ፣ የፈረሰ እንዲታደስ፣ የሞተ ሕይወት እንዲያገኝ፣ ከኃጢአት እንዲነሳ ያደርጋሉ። ዛሬ በጫቱ በሲጋራው በቂሙ በመጠጡ በሟርቱ በመጠጡ በጥላቸው ሰውነቱን ያቆሸሸ ያሳደፈ ሁሉ ከገብረ መንፈስ ቅዱስ መማር አለበት ነው።